የአቮካዶ ተክል አያችሁ። እኔ የመጣሁት ሰሞን እንትን ብሎ አፍርቶ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ከሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ሆይ? እንዴት ነው ክረምቱ? ክረምቱ ይኸው እኛ ጋር ደስ ይላል። ሌሊት ሌሊት ይጥላል፣ ቀን እንዲህ ዳመና ነው የሚሆነው። ፀሐይ ነበር፣ አሁን ዳመና ሆነ እና ደስ የሚል ክረምት ነው። ማሻላ። እንዴት ናችሁ እናንተስ ጋር ሙቀቱ እንዴት ይዟችኋል? ወደ ሳውዲ አረቢያ ያላችሁ እህቶቼ፣ ወደ ዱባይ ያላችሁ በብዛት አላህ ይድረስላችሁ እና ይሄው እኛ ጋር በጣም ደስ ይላል። ኢትዮጵያችን በጣም ነው የምታምረው። አረንጓዴ ስትወጡ አረንጓዴ ብቻ ነው የምታዩት። ድንጋይ አፈር አይደለም እና የኢማራ ብዛት አይደለም። ያኔ ኢማራውም አለ ቢሆንም አረንጓዴው ነው የሚበዛው። በቃ በሄዳችሁበት የምትረግጡት ሁሉ አረንጓዴ ነው። በራችሁ ላይ የምታዩት ሁሉ አረንጓዴ ነው። በቃ ይሄ ያስደስታችኋል። በጣም ደስ ነው የሚለው። እኔማ አልጠግበው ብያለሁ እስካሁን ድረስ። በቃ ማታም ጠዋትም ወጥቼ በረንዳ ላይ እንደዚህ አያዋለሁኝ። ደስ ይለኛል በጣም ንፋሱ ሲያወዛውዘው ምናምን። ኢንሻአላህ እናንተንም ለሀገራችሁ ያብቃችሁና እንደዚህ የምትደሰቱበትን ግቢ ቤት ይስጣችሁ እላለሁ። እና ይህን ይመስላል። እስቲ እየገባችሁ ላይክ ሼር አድርጉ። ተፈቅዶልኝ እስከሚከፈት ድረስ ቪዲዮ ነው የምለቀው። ቪዲዮውን እየገባችሁ እዩ። በቅንነት ማለት ነው፣ በመልካምነት በቅንነት። ያኔ ኢትዮጵያውያን በዚህ አንታማም፣ በመልካምነት አንታማም፣ በቅንነት አንታማም አይደል? በዛ በኩል ደግሞ አሁን የምታዩት ገና እየተሰራ ነው። እያለቀ አንዱ አልቋል፣ አንዱ እየሰሩት ነው ያለው። ማሻላ ደስ ነው የሚለው። ከመቼው ጀምረው ከመቼው ጨረሱ ነው የምትሉት። በቃ አንዴ እኔ ስመጣ ተጀምሮ ነበረ። ይሄ ገና እንጨቱ ቆም ቆም ያለ የምታዩት ገና ተጀምሮ ነበር። ያኛው ደግሞ ያው አልቋል፣ ግማሽ ላይ ነበረ። ይኸው አልቆ ሮቶ ሁሉ ተተክሎበታል። ማሻአላ በጣም ጎበዞች ናቸው የሀገራችን ሰዎች። ኢትዮጵያ ብሩ ካለ ችግር የለም፣ ሁሉ ነገር ቶሎ ነው የሚያልቀው፣ ያምራልም። እየሰሩ ነው። ይሄ ደግሞ ከኛ ቤት ጎን ነው እየተሰራ ያለው። እሺ ድምፄ ጠፋ አይደለ? አስቀምጬው ሄጄ። እንዴት ናችሁ? እሺ እያያችሁኝ ነው? እዩ እስኪ ደስ አይልም? ውጪው ግቢ ያያችሁት አይደል? የውጪውን ከግቢ ውጪ ያለውን ድንጋዩ ይታያችኋል። እሱ አሁን በቃ በየአካባቢው ይሄን የተነጠፈው እና በቃ ምንም እንትን ጭቃ የለ ውሃ የለ። ቀጥ ብሎ ውሃውም የራሱን ስራ ይሄዳል፣ ሰውም የራሱን መንገድ ይሄዳል። በቃ ደስ ከሚላችሁ ነገር አንድ ጭቃ አታገኙ። ውሃ እንደዚህ ተጥለቅልቆ የምታዩት ነገር የለም። ይህ ሁሉ ዝናብ እየጣለ ማለት ነው። እዛ ቢሆን ግን ውሃው ተጥለቅልቆ ማለፊያ ጠፍቶ መኪናው ቆሞ ግማሹ እዛው ተበላሽቶ ነው የምታዩት። እዚህ ግን የለም። ይኸው እንደዚህ ነው በቃ እንደምታዩት። ግን ችግሩ ምንድነው? እስከምትለምዱት እላው ላይ መሄድ ትፈራላችሁ። እንደዚህ ስላችሁ እንዳትስቁ፣ እውነቴን ነው። ያው እስከሚለመድ ድረስ ያው አስፋልት አይደለም፣ ያው ድንጋዩን ነው ዝም ብለው ቁጭ ቁጭ ያደረጉት። ይታያችኋል ብዬ አምናለሁ። ኢንሻአላህ ወጥቼ ደግሞ ሰርቼ አሳያችኋለሁ። አሁን ከውስጥ ሆኜ ነው፣ ግቢ ውስጥ ሆኜ ነው በእንትንም አለው
በረንዳ ላይ ሆኜ ወደ ታች እያየው ማለት ነው። እና ይሄን ይመስላል ሀገራችን። በጣም ነው የምታምረው የተዋበች ያማረች የደመቀች ሀገር ነው ያለችን የምንኮራባት። ለካ አረቦች እየመጡ ሀዲ ትሹፉ ሀዲሞ ኢሮብ ሞ ሳውዲ አረቢያ ሀዲሞ በለድ ታኒ ሀዲ በለድ ኢትዮጵያ ሀዲ ይላሉ። ቲክቶክ ሲሰሩ አይታችሁ ከሆነ እነዚህ ሰዎች የእውነታቸውን ነው ነበረ ሀዲ ይላሉ። እንደገና ደግሞ እንትን ሄደዋል። ምንድነው የሆነ መዝናኛ ቦታ አለ ወደዛ ወደ አባይ ነው መሰለኝ ቦታውን በእርግጥ አላውቀውም። ወደዛ ደግሞ ሄደው እንደዚህ ያኔ ሆቴል አለው፣ የልጆች መጫወቻ አለው፣ መዋኛ አለው፣ ሁሉ ነገር ልክ እንደ ሌሎቹ አገር ያለው ነው። ግን ሩቅ ነው ከአዲስ አበባ ያው ባስ ተይዞ ነው የሚኬደው፣ ሩቅ ነው። እዛ ሄደው ደግሞ ብለው ቢሰሩ ጥሩ ነው። ሀዲ ጀና ሀዲ ጀና እንዶ ይህንን አገር ባየሁት እያልኩኝ ይላለሁ። ኢንሻአላህ አገር ሰላም ከሆነ ከዚህ ከጦርነቱ ከሁሉ መሻክል ነጻ ስንሆን ሄጄ ማየት እፈልጋለሁ ብዬ አስባለሁ። እናንተንም ለሀገራችሁ ያብቃችሁ። አገራችሁን የምታዩ እችን ጀነት የሆነችን አገራችንን አላህ ያሳያችሁ። ሰላም ሆና ፍቅር ሆኖ የዱሮ ተመልሶልን እንድናይ ነው የምንፈልገው ያረቢ ያልን ማለት ነው። እና በፊት ከምናየው እኔ እያለሁ በደርግ ጊዜ ሳይሆን በመለስ ጊዜ የነበረው እና አሁን ያለው ምንም አይነት አይገናኝም። በምንም በጽዳቱ ብትሉ፣ በአቀማመጡ ብትሉ፣ የዛፍ አተካከሉ ብትሉ ሁሉ ነገር ከምንም ወላ ከደርግ ወላ ከመለስ ወላ ከኃይለ ሥላሴ ከምንም አይገናኝም። ልዩ አዲስ አበባ የእውነት አዲስ አበባ ሆናለች። እና አላህ ደግሞ በአይናችሁ ያሳያችሁ። እዛ ሲወራ እውነት አይመስልም ነበረ፣ ግን ሳየው አመንኩኝ ማለት ነው። ይህ ንፋሱ ሲያጫውት ምናምን ደስ ነው የሚለው። በቃ የሆነ በሽታ ልቅቅ ነው የሚያደርጋችሁ እንደዚህ ቆማችሁ ስታዩ። ያው እንግዲህ እኛ በረንዳ ላይ መቆም ምናምን አንፈልግም አይደል? ያሁኑ ነው እንጂ ቆሜ በደንብ ባሳያችሁ ደስ ይለኝ ነበረ። ውጪ ወጥቼም ባሳያችሁ ደስ ይለኝ ነበረ። ሳውዲ ያለው ጸባይ አልለቀቀኝም፣ ገና ነው አለ ውስጤ። እንደዛ ሆኖ ነው እንጂ ወላሂ በጣም ነው ደስ የሚለውና እንግዲህ ይሄን ይመስላል። እናንተም እየገባችሁ እዩ፣ ሼር ሰብስክራይብ አድርጉኝ። ዝም ብላችሁ እልፍ አትበሉ፣ በደንብ እዩት እሺ። በደንብ እዩት። በደንብ ስታዩ ለእኔም ለእናንተም ጥሩ ነው። ያኔ ብታዳምጡት አይጎዳችሁም። እና ይህን ይመስላል። ሰላም አሌይኩም ወራህመቱላሂ ወበረካቱ።